ሰላም ወደዚህ አዲስ ማብራሪያ እንኳን በደህና መጣችሁ። ዛሬ በጣም አጓጊ ስለሆነ ጉዳይ ነው የምናወራው። ይኸውም የኦርቶዶክሳዊ የንግድ ትስስር መሰረቶች። ንግድን እንደ ተራ የመግዛትና የመሸጥ ሂደት ብቻ ሳይሆን እንዴት በማህበረሰባዊ አንድነትና በጋራ ብልጽግና መነጽር ማየት እንደምንችል በጥልቀት እንመረምራለን። ሰዎችና ድርጅቶች በመተባበር እንዴት አስደናቂ ውጤት እንደሚያመጡ አብረን እናያለን። እሺ፣ ጊዜ ሳናጠፋ በቀጥታ ወደ ዛሬው ማብራሪያችን እንግባ። ዋና ዋና ነጥቦቻችን 4 ናቸው። በመጀመሪያ የትስስርን ትርጉም እንመለከታለን። ቀጥሎም የዕለት ተዕለት የንግድ ግንኙነቶች ምን እንደሚመስሉ እናያለን። ከዚያም ወደ ሰፋ ያሉት ስትራቴጂያዊ ሽርክናዎችና ጥምረቶች እንሸጋገራለን። በመጨረሻም የዚህን ሁሉ ጥረት ውጤት የሆነውን የትብብር ፍሬዎች ዳስሰን እናጠቃልላለን። አጭርና ግልጽ የሆነ መንገድ ነው ያለን። እንግዲህ ወደ መጀመሪያው ክፍላችን ስናልፍ የትስስር ትርጉም ወይም ደግሞ መሰረታዊ ፍልስፍናውን መረዳት በሚለውን ጀመር። ታዲያ የንግድ ግንኙነት ስንል ምን ማለታችን ነው? ብዙ ጊዜ ወደ አእምሯችን የሚመጣው የገንዘብና የዕቃ ልውውጥ ብቻ ሊሆን ይችላል አይደል? ግን ከዚህ በጣም የተለቀ ነው። ባጭሩ የንግድ ግንኙነት ማለት ሁለት ወይም ከዛ በላይ የሆኑ ድርጅቶች ወይም ግለሰቦች የንግድ ዓላማቸውን ለማሳካት አብሮ ለመስራት የሚመሰረቱት ትስስር ነው። ይህ ግንኙነት በወረቀት ላይ የሰፈረ መደበኛ ውል ወይም በማህበረሰብ ውስጥ ባለ መተማመን ላይ የተመሰረተ መደበኛ ያልሆነ ስምምነት ሊሆን ይችላል። ዋናው ቁም ነገር የተለየ ዓላማ ማሳካት በአንድነት መቆማቸው ነው። ስለዚህ እዚህ ላይ በደንብ ልንይዘው የሚገባን ወሳኝ ነጥብ አለ። የንግድ ትስስር ማለት የጋራ ጥቅምን ለማግኘት ያለመ በድርጅቶች መካከል የሚደረግ ትብብር ነው። አያችሁ፣ እውነተኛ የንግድ ትስስር ማለት አንዱ አትራፊ ሌላው ደግሞ ከሳሪ የሚሆንበት አሰራር አይደለም። ይልቁንም ሁሉም አካላት ተጠቃሚ በሚሆንበትና እርስ በርስ በሚተጋገዙበት ጠንካራ መሰረት ላይ የሚቆም ነው። ይህ የትብብር መንፈስ ነው የንግዱን ዓለም አንድ ላይ የሚያስተሳስረው። አሁን ይህንን መሰረታዊ ሐሳብ ከያዝን ቀጥታ ወደ ሁለተኛው ክፍላችን እንለፍ። ይኸውም የዕለት ተዕለት የንግድ ግንኙነቶች ወይም የአቅርቦት እና የስርጭት ትስስር የምንለው ነው። የንግዱን ዓለም እንደ አንድ ትልቅ ሞተር ብናስበው እነዚህ የዕለት ተዕለት ትስስሮች የሞተሩ ደም ስሮች ናቸው። እስቲ በምሳሌ እናብራራው። በጣም የተለመደው የአቅራቢና የገዢ ግንኙነት ነው። ለምሳሌ አንድ የልብስ ፋብሪካ የጥጥ ክር ከአንድ የእርሻ ድርጅት ይገዛል ብለን እናስብ። ይህ በራሱ አንድ አስደናቂ የማህበረሰብ ትብብር ነው። ገበሬው መሬቱን አርሶ ጥጡን ያመርታል። ፋብሪካው ደግሞ ያንን ጥጥ ተቀብሎ ወደ ልብስነት ይቀየረዋል። የፋብሪካው ሰራተኛ የሚተዳደረው በገበሬው ላብ ነው። የገበሬውም ድካም ዋጋ የሚያገኘው በፋብሪካው ገዢ ነው። አንዱ ያለ ሌላው ህልውና የለውም። እንዴት ያለ ጥልቅ መተሳሰር ነው! ሌላው ደግሞ የአከፋፋይና የሻጭ ግንኙነት ነው። አስቡት፣ አንድ ትልቅ የሞባይል ስልክ አምራች ኩባንያ ያመረተውን ስልክ በሙሉ በቀጥታ የአንዳንዱ ሰው ቤት ሄዶ ሊሸጥ አይችልም አይደል? ስለዚህ ምርቶቹ በትላልቅ አከፋፋዮች በኩል አልፎ በየአካባቢው ወዳሉ የችርቻሪ ሱቆች ይደርሳሉ። ይህ ሰንሰለት ምርቶች በማህበረሰብ ውስጥ በአስተማማኝ ሁኔታ መሰራጨታቸውን ያረጋግጣል። አምራቹ፣ አከፋፋዩ፣ ሻጩ ሁሉም በአንድ ትልቅ ስነ ምህዳር ውስጥ በጥብቅ የተሳሰሩ ናቸው። እሺ፣ ከዕለት ተዕለት ግንኙነቶች ቀጥሎ ወደ ሦስተኛው ክፍላችን እንሻገር። ስትራቴጂያዊ ሽርክናዎችና ጥምረቶች ወይም ለትልቅ ግብ የሚደረጉ ውህደት። የትብብሩ ደረጃ ይበልጥ እያደገ እና እየሰፋ ሲመጣ ደግሞ ነገሮች ይበልጥ አስደሳች ይሆናሉ። እዚህ ላይ ሁለት ትልቅ የትብብር አይነቶችን አወዳድረን እንይ። በአንድ በኩል ሽርክና ወይም ጆይንት ቬንቸርስ ምንለው አለ። ለምሳሌ ሁለት ትላልቅ የግንባታ ኩባንያዎች አንድ ግዙፍ የመንገድ ፕሮጀክት በጋራ ለመስራት ሲስማሙ ማለት ነው። ይህ አንድን የተወሰነ ሥራ ለማጠናቀቅ የሚደረግ ጠንካራ ውህደት ነው። በሌላ በኩል ደግሞ ስትራቴጂያዊ ጥምረት ወይም ስትራቴጂክ አላያንስ እናገኛለን። ለምሳሌ አንድ አየር መንገድ በበረራ መስመሩን ለማስፋፋት ከሌሎች የውጭ ሀገር አየር መንገዶች ጋር ኮዶችን ጋር ማየት እንችላለን። እዚህ ላይ ተፎካካሪ ሊሆን የሚችሉ ተቋማት እንኳን ሳይቀር ገበያቸውንና ቴክኖሎጂያቸውን ዓለም አቀፋዊ በሆነ መንገድ ያቀናጃሉ ማለት ነው። ታዲያ እዚህ ጋር ቆም ብለን ራሳችንን ልንጠይቅ ይገባ። በመሰረቱ ለምንድን ነው እነዚህን የንግድ ትስስሮችን የምንገነባው? ከመደበኛ አቅራቢዎች ጀምሮ እስከ ውስብስብ ስትራቴጂያዊ ጥምረቶች ድረስ የንሉ ጉልበትና ሀብት የምናፈሰው ለምንድን ነው? ይህ አሰራር ከማህበረሰባዊ እሴቶቻችን ጋርስ እንዴት ይጣጣማል? መልሱን በቀጣዩ ክፍላችን እናገኘዋለን። እናም ይሄ በቀጥታ ወደ አራተኛውና የመጨረሻው ክፍላችን ያመጣናል። የትብብር ፍሬዎች ወይም የአንድነት በረከቶች ብለን ልንጠራው እንችላለን። አንድነትና ትብብር በንግዱ ዓለም ውስጥ በተግባር ሲተረጎሙ የሚያስገኙት እጅግ በጣም ብዙ በረከቶች አሉ። እስቲ ዋና ዋናዎቹን 5 ጥቅሞችን ያቸው። አንደኛ፣
የገበያ መስፋፋት፣ ብቻችንን መድረስ የማንችልበት አዲስ ገበያ ውስጥ መግባትና አዳዲስ ደንበኞችን ማፍራት እንችላለን። ሁለተኛ፣ የሀብት መጋራት ነው። ማሽነሪዎችን ወይም የሰው ኃይልን በማጋራት ወጪን በአስገራሚ ሁኔታ እንቀንሳለን፣ ብክነትንም እናስወግዳለን። ሦስተኛው የእውቀትና የቴክኖሎጂ ሽግግር ነው። አጋሮች እርስ በርሳቸው ይማማላሉ፣ አዳዲስ ቴክኖሎጂዎችንም ይለዋወጣሉ። አራተኛ፣ አደጋን መቀነስ። በንግድ ውስጥ ኪሳራ ወይም አደጋ ሊያጋጥም ይችላል። ነገር ግን በአጋርነት ስንሰራ ያንን ጫና ተከፋፍለን እንሸከማለን። እና የመጨረሻው አምስተኛው ነጥብ ውጤታማነት መጨመር ነው። በጋራ ስንሰራ የተሻለ ጥራት ያለው ምርትና አገልግሎት በተፋጠነ ሁኔታ ለማህበረሰቡ ማቅረብ እንችላለን። በእርግጥም የትብብር ፍሬዎች ጣፋጭ ናቸው። የዛሬውን ማብራሪያችን ከመቋጨታችን በፊት አንድ አሳሳቢ ጥያቄ ላንሳላችሁ። የእናንተ ማህበረሰብ ወይም ድርጅት ቀጣዩን የንግድ ትስስር እንዴት ይገነባል? እስካሁን ያየናቸው የጋራ ጥቅም እና የመደጋገፍ መርሆች ዝም ብለው በወረቀት ላይ የሚቀሩ ንድፈ ሐሳቦች አይደሉም። በዕለት ተዕለት የንግድ ሥራዎቻችሁ ውስጥ እንዴት ልትተገብሯቸው እንደምትችሉ በጥልቀት አስቡበት። ትክክለኛ የንግድ ትስስር ኢኮኖሚን ብቻ ሳይሆን ጠንካራ ማህበረሰብንም ይገነባልና። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።